ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ኮሚኒቲ ላይ ሼር ያደረኩትን ሰብስክራይብ ማድረጋችሁ እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ዮርዳኖስ ሰላም መቅዲ ሰላም። ብዙ ውሻ ሲያባርሩኝ ሲነክሱኝ አየው። ውሻ ድግምት መተት እየተላከ እንደሆነ የሚያመላክት ነው። ሲነክስም ደግሞ ጥሩ አይደለም፣ በዛ መጠቃት ነው። ስለዚህ መጸለይ ያስፈልጋል ማለት ነው። ውሻ ያው ሰይጣን ነው የሚያመላክተው። በአጠቃላይ ጥሩ አይደለም። ጸሎት በደንብ አድርጊ። ብትጠመቂም ደግሞ መልካም ነው። እንደዛ አድርጊ። አላዛር ሰላም መቅዲ ሰላም። በህልም ብቻዬን እየተጓዝኩኝ ደረጃ ወጣለሁ። በልቤ ግን አብራኝ የምትሰራው ልጅ እያሰብኩ ስጓዝ ብቻዬን አየው። ትፈችልኝ። አመሰግናለሁ። እሺ፣ ደረጃ መውጣት ሀሳብን መወጣትን ነው የሚያመላክተው። ሀሳብ መወጣት ነው። ደረጃ መውጣት ቆንጆ ነው። ትርሲት ካልሲና ቲሸርት ፈልጎ ማጣትስ ምንድነው? ልብስ በአጠቃላይ ማጣት ጥሩ አይደለም። ልብስ ጸጋ ስለሆነ ማለት ነው። ካልሲ ግን የውስጥ ማንነትን ስለሆነ ይሄ ያው ጥንቃቄ ያስፈልጋል፣ መጸለይ ያስፈልጋል ማለት ነው። ሰኒ ሰላም መቅዲ ሰላም። በህልም ሞባይል ቻርጅ አድርጌ ተኝቼ ተነስቼ ሳየው 4 ይዟል። ተነቅሎ ጓደኛዬ የራሷን አርጋው ለምን የኔን ያልሞላ ያንቺን ያረግሽው እላታለሁ። የኔ ቻርጀር ተቃጠለትለኛለች። ሞባይል እሷም አልያዘም 4 ይዟል። ከዛ የኔ አደረኩት። እሺ፣ ስልክ ከጸሎት ጋር የተያያዘ ነውና ያው በአግባቡ መጸለይ ያስፈልጋል። ያንን ነው። መቅዲ እንዴት ነሽ? እግዚአብሔር ይመስገን። ጓደኛዬ ናት ያየችው በህልም ገጠር ቤተሰቦቹ ቤት በሯ ላይ የጽዋ እንስራዋ ከነመሶበ ወርቋ ተቀምጦ አባቷ ከዚህ በኋላ አንቺ ነሽ ጽዋን የምትሞይው፣ እስከ ዛሬ እኔ ስሞላ ነበር አለኝና እህቴ ደግሞ እንስራውን አሸከመችኝ። በጀርባ ያዝዬ ነቃው አለችኝ። ስለምትፈችልኝ አመሰግናለሁ። እሺ፣ ያው ጽዋ አንደኛ ሰው ነው የሚያመላክተው። በጀርባሽ አዝለሽ ያው ኃላፊነት እንዳለብሽ፣ አንቺ ኃላፊነት መውሰድ እንዳለብሽ ነው እየነገረሽ ያለው። ያው አባቷ ከዚህ በኋላ አንቺ ነሽ ጽዋን የምትሞይው፣ ያው ኃላፊነት ነው። አንቺ ኃላፊነት መውሰድ እንዳለብሽ የሚነግርሽ ነው። ያው ያንን ነው የሚያመላክትሽ። ያው ጸሎት አድርጊ። ሰላምታ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልሜ ዩኒቨርሲቲ ግቢ ውስጥ መብራት ጠፍቶ በእጄ መብራት ይዤ ዶርሜ እየፈለኩ የድሮ ሴት ጓደኛዬ አብራኝ እየፈለገች ነበር። በመሃል ማየት የተሳናቸው ወንዶች ዶርማችን ጠፍቶባቸው የእነሱን ፈልገን አገኘንላቸው። የኔን ግን ስፈልግ ነቃው። የዶርም ቁጥር የባስ ትኬት ላይ ነበር የተጻፈው። የእነሱ 7A ነበረ፣ የእኔ 6 የሚል ቁጥር አስታውሳለሁ። እሺ፣ ያው የባስ ቁጥር የምኞት መሳካትን ነው ባስ ያው የሚያመላክተውና አንደኛ ትምህርት ቤት ማየት ከህይወት የምትማራቸው ነገሮች እንዳሉ የሚያመላክትሽ ነው። መብራት ጠፍቶ ያው መብራት ሲጠፋ ጥሩ ያልሆነ ነገር ነው። ያው ጥሩ ያልሆነ ጊዜያትን የሆነ ትንሽ ጥሩ ያልሆነ ጊዜ ነው የሚያመላክተው። ግን ለሰዎች እርዳታ መስጠት ጥሩ ነው። ባንቺ የሆነ ያንቺን እገዛ የሚፈልጉ ሰዎች እንደሚኖሩ፣ ግን አንቺም ደግሞ ያው ያንን እንደምታደርጊ የሚያመላክትሽ ነው። ጥሩ ነው በጣም። ያው አይነ ስውር ይሆኑ ያልሽው ዙሪያቸው በትኩረት ለማያዩ አንቺ ያው ጥሩ ድጋፍ የምትሰጪ አይነት ሰው እንደሆነ፣ ለሰው እገዛ የምታደርጊ፣ ለሰዎች መልካም የምታደርጊ አይነት ሰው እንደሆነ የሚያመላክትሽ ነው። ያው 6ም 7ም ቁጥር የምኞት መሳካትን ነው የሚያመላክተው። በጣም ጥሩ ነው። ያው አንቺ ራስሽን እየፈለግሽ እነሱ ያው የነሱን እንዲያገኙ ረድተሽ አንቺ ራስሽንም። ስለዚህ ያው ስኬትን ለብቻ ሳይሆን ከሰዎች ጋር
እንትን የምትይ አይነት እንደሆንሽ ነው። የሰዎችን ደስታ መስደስትሽ አይነት ሰው እንደሆንሽ የሚያመላክትሽ ነው። ጥሩ ነው። ሀና ሰላም መቅዲ ተባረኪ አሜን። ህልም እየተፈታሁት የልጅ አባት እህት ነች አረብ ሀገር ሄዳ ይመስለኛል ብረት ድስት ይዛለች። እሷ ማንዴጃ ያለ ይመስለኛል ደስተኛ አይደለችም። ውክብ ብላለች። ስልክ እያወራች ልጄ ኦፕራሲዮን ልትደረግ ነው ትላለች። ጨለምለም ያለ ነገር ነው። ምን ይሆን መቅዲ? ጨለምለም ያለ ነገር በአጠቃላይ ጥሩ ያልሆነ ጊዜያትን ነው የሚያመላክተው። ስልክ ማውራት ጸሎትን ነው የሚያመላክተው። ጸሎት ነው። ልጅ መንፈስ ቅዱስን ሲሳይን ነው የሚያመላክተው። የሆነ ያስጨነቃትም ነገር እንዳለ ልጆች ያው አንዳንዴ ጭንቀትንም ስለሆነ የሚያመላክቱት ያስጨነቃት ነገር እንዳለ የሚያመላክት ነው። እሳት ማንዴጃ ያለ ይመስለኛል። ያው እሳት ካለው ነገር ነው ጥሩ አይደለም። ያው ብረት ድስት አንጋፋ ሰውን ነው የሚያመላክተው። ብቻ ግን በአጠቃላይ የሆነ ያስጨነቃት ነገር እንዳለ ሴት የሚያመላክትሽ ነው። የሆነ አስጨናቂ ነገር ላይ እንደሆነች የሚያመላክት ነው። የእናንተ ህልሞች ፍቺ ይሄን ይመስላል። ዛሬ ላይቭ ላይ ገባለሁኝ በኢትዮጵያ 1 ሰዓት ማለት ነው። ከምሽቱ 1 ሰዓት ላይ እንዲፈታ የምትፈልጉትን የዛን ሰዓት ማስፈታት ትችላላችሁ። ያው እዚህ ጋር ደግሞ የተለያየ ቦታ ጽፋችሁ ያልተፈታላችሁ ካላችሁ የዛን ሰዓት መታችሁ ማስፈታት ትችላላችሁ ማለት ነው። በኢትዮጵያ 1 ሰዓት። እንደዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን አትርሱ። ቪዲዮውን ስታዩ መልካም ጊዜ